እስኪ ነው መድረክ ላይ ሁላችንም ሰላም ብለን ይሆን ወክሎ ወጥቷል። አመስግኑልኝ፣ አመስግኑት፣ ክብር ይገባዋል። አመሰግናለን። አመስግኑት። የጊዮን መንገድ የሕይወት ዘመኑን ከልጅነት ከአፍላቅሜ እስከዚህ ጊዜ ያከበረ ወንድማችን ጊዮን አለምሰገድ አመስግኑልኝ፣ አመስግኑልኝ። ክብር ማለት ይሄ ነው። ክብር በተወዳጆችልኝ ክብር በሚወዱ በሚያበረቱኝ እናመሰግናለን። ሊሆን ይሄን በክብር ተቀበሉ፣ በክብር ተቀበሉ። አመስግኑልኝ። እናመሰግናለን። እንድትቀመጡ በፍቅር ጠይቃለሁ። ስለዚህ ከዶክተር ባንተ ንጉስ ጋር ፕሮፌሰር በጋራ ሆነው ለጊዮን ክብር ተገኝተዋል። በጋራ ኬክ በመቁረስ ያመሰግኑታል ማለት ነው። አርቲስት የክብር እንግዳችን ጌትነት እንየው በጣና ዜማ ባንክ ኢንስትሩመንት ይታጀባል። እንኳን ደስ ያለ ጊዮን አለምሰገድ የእኛ ሙሽራ ጊዮን እንኳን ደስ ያለ በሉልኝ። ልዩ ቀን ለጊዮን ዛሬ የክብር ሽልማት ነው። ባካችሁ ሞቅ ባለ ክብር አመስግኑልኝ። እናመሰግናለን። ክብር የሆነ ቦታ ሸኛለን። አብራቸው በክብር እንግድነት አርቲስት ጌትነትና ክብሮቻቸውን ጋራ በክብር አመስግነው ወደ ቦታቸው ይሸኛለን። ስትል መኖርክን ቦቶ ይናገራል
ሞገስ ግን ያጣነው ለጥበብ ስትል ነው። ዛሬ ክልነት የኛ ስም አንድ ነው። እንወድሃለን 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 ባለችበት ከኖርዌይ ይህንን ፕሮግራም እንደሰማው ለአርቲስት ጊዮን አለምሰገድ ባንቺ አምላክ አዲሱ የመድረክ አፈር ጋቢያን ልስል ይመላለች ለጊዮን አሁን እንነሳለን፣ ንጉሱን እናከብራለን። ይህ ክብር ይገባዋል ለጊዮን በጊዮን መንገድ የህይወት ዘመን ተሸላሚው አርቲስት ጌትነት እንየው አርቲስት ጊዮን አለምሰገድን በክብር ካባ እያለበሰልን ነው። በቃችሁ በልታ በጭብጨባ በደስታ አመስግኑልኝ። አርቲስት ጌትነት እንየውን በክብር ወደ ቦታው ሸኙልኝ። አመስግኑልኝ። በተመሳሳይ ጊዮንንም መሰልን ነው። እባካችሁ በልታ በጭብጨባ በደስታ አመስግኑልኝ። አርቲስት ጌትነት እንየውን በክብር ወደ ቦታው ሸኙልኝ። አመስግኑልኝ። እጅግ አድርገን እናመሰግናለን። ስለ ጊዮን ብዙ ማለት ይቻላል፣ ብዙ ተብሏል። ግን ይህ ሁሉ በቃላት መግለጽ ይቸግራል እና አንድ እንቁ ወደው ድምፃዊ የዘፈነው ዘፈን በትክክል ሊገልጽልኝ ማግኘት ነው። በእርግጠኝነት የእናንተም እንደሚሆን ተስፋ ብናለን። ውለታ ካለብኝ በክድህ አልወድም፣ ስምህን በቁም ነገር አነሳለሁ። የክፉ ቀን ጓዴ ብልክ እወዳለሁ፣ ብድር መላሽ አድርገኝ እመሰግናለሁ። ነገር ደግነት መልካም ምግባሮች ከሐውልት ጠንክረው ቁመው ሲያበሩልኝ ከልቤ
ማህደር ስፍራ ከበባቸው በክብር ተቀምጠው ያው ናቸው። የውለታ ጉዳይ ውለታ ነው መልሶ የተሳካለታ ወስኔ ደርሶ ይውዳልኝ በማለት ከርም ያለው ስመኝ ብድር ለመመለስ ያለው ቀን ወዳጅ እንደመሰህ አንተታይ የኔ ጀግና እንዴት አመሰግናለሁ። የእሱን ክብር ሁላችሁም ህፃናት፣ ወጣቶች ልታገኙ እግዚአብሔር ይፍቀድላችሁ። ሀገራችን ታናግልት እኔ የሆንና የሚታወቅ 82 ነው 82 ነበር እና አስተምሮን ያለበት ይሄ አንድ ነገር እሱ ብቻ ሳይሆን ሌሎች ልጆች አሉና በትምህርት ባህሪው ጎመስ ያለ ነው። ሲገባ ሌሎች ተማሪዎች አይደለም ተጠራርቶ የሚገባ ደብተር ይዞ ይታያል። ወይና ለሰይል ሲሪየስ ነኝ ያስተማራችሁ ብዙ አባይታችሁ ታውቁኛላችሁና እሱና እኔ እንጋደም በሀሳብ በኋላ የተማሪ ሰላምታው ክብሩ እኔ ያላነበኩት ያላገኘሁት አገኘሁት። ስለዚህ ለካ ገጸ ባህሪው ነው ነው አመሰግናለሁ። በጣም ደስ ብሎኝ የመጣው ዛሬ እኔ ልንገራችሁ ከአራት ማስተር አልወድም ያገባው ለታ በታክላይ ምትባልና ስመረቅ ዛሬ ግን ደስ ብሎኝ አስሪው መልክ ያክሰን ነው እግዚአብሔር ያክብርልን። ተዘጋጀሁትን እንዲያለብኝ ይፈቀድ። እውነት ነው። ይሄ እውነት ከሆነ እውነት በጣም እኮ ያስገርማል። በትክክል እውነት ነው። ጋሻ ወገ ሃይስኩል አስተማሪ 12ኛ ክፍል ግን እሱም ጥሮታ እኔም ጥሮታ የሚሆን እዚህ ላይ መገመት ትችላላችሁ ማለት ነው። እሱን ነው የኔ እንኳ ያለባት አሁን ወደ 66 ያለ ቀደም ሲል እንደገለጸው አቶ አወቀ በላይ መጀመሪያ እችን ሌሳን አንተ የጠቀስካት ነገር አለ። ፓርላማ እንኳ 3 ደቂቃ ነው የሚፈቀድ ለጊዮን ሲሆን 2 ደቂቃ ሞራ አብታጥንም ቢሆን 2 ደቂቃ እንጠቀማለን። ግን እቺ የጊዮን መንገድ ያለችዋን ስላምፖል ስታበራ ምን እንደሆነ እንደው አጥር ባለች ሁኔታ በግማሽ ሰከንድ ውስጥ በ3 ሰከንድ ስላምፖል ነው የጻፍኩት። ጊዮን ወጣትነቱን የጀመረ የጽሁፍ ወጣትነቱን የጀመረ በአምፖል ጽሁፍ አንድ አምፖል የምትል ጽሁፍ ጽፏል። እዛ ጣና ሐይቅ አካባቢ አንድ ጨለማ ቤት ነበር የሰይጣን ቤት የሚባል እዛ ሄዶ ያን አምፖል ተብሎታል። ያ ብዙ ታሪክ ስላለው ሌላ ጊዜ ስለሆነ እሱም ራሱ በይገልጽ ወደዚህ ላይ ለማንኛውም ግን ስለሱ አላ የጊዮን መንገዱ ጥምዝምዝ ብዙ ቋጥኝ ያለው መች ዘለቀውና ጊዮን ቢሄደው አንዱ ትልቅ ቋጥኝ የጣና ሐይቅ ትምህርት አምፖል መብራት ገጥሞ በጣም ባጠናበት አጥንቶ ሳይጨርስ አምፖሉ ላልቶበት ተቸግሮ ነበር ለጥቂት ዓመታት።
ጣና ሐይቅ አጠገብ አንድ ቤት ነበረ። ተዘግቶ የኖረ በጨለማነቱ በሰው ተከበረ። ደፍሮ የሚቀርበው ማንም አልነበረ። ሰይጣን ወክሎ ሁሉም ጠረጠረ። ከድንገት አንድ ቀን ቤቱ ተከፋፍቷል። ተማሪ በዚያ ሳልፍ መገረም ጀምሯል። ምን አይነት ሰው ገባው? ምን ደፋር ቢሆን ነው? ሁሉም ሐሳብ ሰጠ፣ የሰይጣን ዘመድ ነው። ታዲያ ከዕለታት አንድ ቀን ልጆች ተመካክረው ለማወቅ ፈለጉ ማን እንደከፈተው። በጀርባው ሄዱና ቀዳዳ ፈልገው ወደ ውስጥ ሲያዩ ያዩት አንድ ሰው ነው። ኩታ የለበሰው ሰው ቢመለከቱም ሴቱን ወንዱን ማወቅ ግን አልቻሉም። ሁሉም ተፈራርቶ መለየት ባይችሉም በፊት ለፊት መግባት አጠራቸው አቅም። በበራፉ ሲያልፉ እንደምንም ደፍረው ቤት ለእንግዳ ግቡ የሚል ድምፅ ሰምተው እንደምንም ብለው ድፍረቱን ሰብስበው ገቡ ወደ ቤቱ እጅ ለእጅ ተያይዘው። ከቤቱ ወደ ውስጥ ያሉ አንድ ሴት ተነስተው እንኳንም መጣችሁ ብለው ተደስተው ችግራቸውንም አብራርተው ተናግረው አምፖል አስገቡልኝ ችግሬ መብራት ነው ብለው ተነሱና አምፖሉን ሰጧቸው። አንተ ረጅሙ ልጅ ጊዮን መሆኑ ነው። ወንበር ቀጥልና በልቶሎ አስገባው። አንተኛውም እርዳው እንዳይወድቅ ደግፈው። መብራቱን አብሩልኝ አይዋጠኝ ጨለማው። አምፖሉ ገባና መብራቱ ሲበራ በጣም ደስ ብሏቸው ሴትዮዋ ጀመሩ ዳንኪራ። በሉ ቁጭ በሉ ጠላ ቁርስ ልስጣችሁ፣ ቀላል እኮ አይደለም ይሄ ውለታችሁ በማለት ሴትዮ አቀረቡላቸው። ያንን ቀመሱና እየተገረሙ ወደ የቤታቸው ለሰው መብራት ሰጠ እስካሁን ቆይተ ይሄው ገና ዛሬ ለራስ በራልህ መንገዱ ይለምን ነገም ትኖራለህ። ለብዙ ጓደኞች አንተም ምሳሌ ነህ። ምንጊዜም አትጠፋም በውስጣችን አለ። ረጅም ያኑርህ ጤና ዕድሜውን ይስጥህ። ከመምህር አወቀ በላይ ጣናይ ያስተማረው መምህር አምሶሉ አውሎ ወይስ ምንድነው? ሰው የለም ምኑ ነው ስል ስም ጠራ። ምን ጊዮን የሚል አዎ ጊዮን አልኩኝ። ይህ ስም ማን ተሸክሞ ምን አይነት ሰው ነው አሉ። በነገርኩሽ ይሄ ስም የተሸከመው ሰውዬ እስኪ ግለጽልኝ አለ። እኔ እንኳን ያኔ በደንብ ባላውን በደንብ አላውቅም። አዎ የደጃዝማች ምናምን ጊዮን ረዘም ቀላ ለዚህ ምናምን ትንሽ ነግራቸው እና የቲያትር ባለሙያ ከፍ ያለ እስቲ ድምፁን ላሰማው። ድምፁ ሲያሰማ ይህስ እውነትም ጊዮን ነው ይገባዋል አሉ ማለት ነው። ርቀትን አይቼዋለሁ። አንዳንድ ጊዜ ስም ይፈጠራል በልኩ ወስዷል። ጊዮን አይነካም አይለካም፣ ቀጥ ብሎ ነው የሚለው። ሁለተኛ ደግሞ እንግዲህ አንዳንዶቻችን ትንሽ እየቆዘኑ ተቸግረን ነበር። በኑሯችን ትንሽ ደከም ብለን ጎበጥ ብለን ነበር። ቀና ማለት ከፈለግን ትንሽ ፈገግ ካለ ማስታወቂያ ባንለጥፍም ትልቅ ፈውስ የምናገኝበት የሳቅ ምንጭ ሁልጊዜ ሰርግ አዲስ ጊዮን ጋር ከሄዳችሁ ፈገግ ብላችሁ ታክማችሁ ትመለሳላችሁ። ጊዮን ባለበት ሁሉ ሳቅ አለ እና ጊዮን ዛሬ ደብሮኛል ስል እና ልንገርህ ይልና በስልክ ይነግረኛል። ወደ ፍልክልክላል ሳቅ በተወደደበት ሰዓት ጊዮን ጋር አሁንም ሳቅ አለ። በጣም ደስ ፍለጋ ተከታታይ ቪዲዮ ስንሰራ ነገረን ምስል ለጥበብ መኖርክን ወዝህን ጨርሰ እኛን ማቅናትህን ጥበብ ስትል ቤትን መርሳትህን የአፍሮ ፀጉሩ ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ስራህም ያወራል ለጥበቡ ስትል መኖርክን ፎቶ ይናገራል።
አመስግኑልኝ። ሆድ አታስነሱት። በጣም አሳዛኝ እና ተወዳጅ ዜማ ነው ለብዙዎች። እጅግ ሰፊውን ጊዜያቸውን እድሜያቸውን ለጥበብ ሰጥተው ዛሬ ላይ ደርሰዋልና አርቲስት ጌትነት እንደ ሁለቱ አዛውንቶች እያላቸው ነው። ሶስት አዛውንቶች ሆነናል እያለ ነው ቢሆን አመስግናቸው አመስግኑልን። ስጦታው ይከፈታል። ጊዮንዬ ክብር ልበስልኝ ብሎ 40 ዓመታት በብሔራዊ ቲያትር ያገለገለው ተወዳጁ የውዝዋዜ አሰልጣኝና ባለሙያ አርቲስት ገዛኸኝ ብርቄ የክብር ጋቢ ያለበሰውን አመስግኑልኝ። አመስግናችሁ ጌትነትና ጊዮን ወደ ቦታ ይተኛል። ጊዮን ፕሮዳክሽን ላይ ያለ ማለት አዘበላ መከፋት የለም። ሳቅ ጨዋታ ነው። ሳቅ ጨዋታ ነው ማለት ደግሞ ዝም ብሎ ሳቅ ጨዋታ አይደለም። በጣም ኩል የሆነ በጣም ልክ ያላቸው ጨዋታዎችን የሚያወር ሲቀልድም የሚያምርበት ሲሰራ የሚያምርበት ሲኖር የሚያምርበት ሰው ሲኖር እንዴት ያምርበታል? የምኑሩ ጫና ቅበት ነው። ስማ አንተ የሆነ ነገር ታላረከው ግባ በሰው ላይ ጅዳ ያበሳል። ይሄ ሰው ወደ ዘሩ ሰዓት እንደሚጋደሉብኛል። አንተ ወደፈ የመመገለ ለመጣች ከማች ያያቸው እሱ በዛ ያው ሰው ናቸው ዝም ይባላል ምስለ ገጸ ባህሪ ብቻ ሳይሆን የጋድ ዓለም በጎ ሰው ስለመሆኑ ይመሰክርለታል። ሲያዝን በእንባ ነው የሚገልጸው። እጅግ በጣም በሀገር ሲከፋም እንደዚሁ በእንባ ነው የሚገልጸው እና በጣም ከማቀርቡ የተነሳ ሰው ስትለየው ያለቅሳል እና በተለይ ጎንደር ሲመጡ ግዴ ለምናንተ ሂዱ ብሎ ከኛ ጋር የሚቆይበት ጊዜ አለ ጎንደር እና በቃ ያለው የሰው መውደድ ነገር እጅግ በጣም ይገርመኛል። ሰብአዊ ፍጡር ነው። በቃ ምንም ነገር ውስጡ የሌለው የዋህ ተጫዋች፣ በጣም ጎበዝ ተዋናይ ነው። የሰው 4 ነጥብ ታውቃለህ? የሰው 4 ነጥብ ታሞ በጽና ታሞ እንኳን ቲያትር እንዳይታጠፍ መጥቶ የሚሰራ ሰው ነው ጊዮን። አንድ መድረክ አስታውሳለሁ። በጣም ታሞ እንዴት በጽናት እንደጨረሰው ነገር አልችልም ትሆና የተሰጠዋል እና እንዲህ አይነት ደግሞ ያው ታማኝ የሆነ ሰው ደግሞ በሙያውም እጅግ ሊከበር የሚገባው ነው። ሊሸለም የሚገባው ተዋናይ ነው ጊዮን። ሰው እንደዛ አይደለ? ቀኝ የሰጠው ግራ ሀይው ነው አይደለ? ካሉ በቃ ጊዮን ማለት ያ ነው። እሱ ብቻ ያወራ የሚባልለት ቀልድ አዋቂ ብቻ ሳይሆን ከነበበውና ከኖረው የእውቀት ማህደር እየቀዳ በፍርጁ የሚተርክ ደንበኛ ወግ አዋቂ ነው። የታሪክ አባት በእውነት ብዙ ታሪኮች ያውቃል። እውቀቱ ይገርመኛል። በታሪክ በኩል ያለውና ታሪክን ሲያወራል ከኢትዮጵያዊነት ጋር አያይዞ ነው። ኢትዮጵያዊነትን በጣም ያፈቅራል። እጅግ የሚገርም አንባቢ ነው። የሆነ ነገር ጠይቀሽው የማይመልስልሽ መልስ የለም። ከጊዮን ጠይቀሽ የምታጭው መልስ የለም እና ከትወና ባሻገር ያለው ላይፉ በጣም ነው የሚገርመው። በካሜራ ብቻ ሳይሆን በአካልም ለተመለከቱት ከዓይን የሚገባ ቁመት መለለው የነጭ ጸጉር ጌታ የከተማው ምልክት ስለመሆኑ ያዩት ሁሉ ፊልም የሚሰራው እያሉ የሚጠቋቋሙበት ለአክብሮታቸው መግለጫ አንገታቸውን የሚሰሩለት ተወዳጅ የጥበብ ሰው ጊዮን አለምሰገድ የሚወዱት ሁሉ ብዙ ይመኙለታል። ብዙ የምመኘው ከጊዮን ጋር ብዙ መድረኮች ብናገኝ ከጊዮን ጋር ብዙ ድሎች ቢፈጠሩ እና ያንን ነገር ሰርተን ውስጣችን አለ ብለን ብናስበውን ፍቅር ማውጣት ብንችልና የሚጎለንን ብናውቀው ያለንን ደግሞ አውጥተን ልክ እንደሱ ለሌሎቹ ምናልባት ጠብታ ሙላት ብንሆን ጊዮንዬ የትም ቦታ ሄዶ የሚሰራ ሰው ቢሆን እንደ ጊዮን አይነት ሰዎች ቆም
ልምድ የሚያካፍሉበት አይነት እንደዚህ አይነት እድሎች ቢመቻችሁ ብዬ አስባለሁ። እንግዲህ እኔ ለጊዮን መመኝለት ረዥም እድሜና ጤና ያለ ነገር እመኝለታለሁ። እድሜ ሙሉ ደስተኛ ሆኖ እንዲኖር ሙሉ ምኞቴ ነው። ለእኔ ወደፊት ብዙ ከምንጠብቃቸው በጣም ትልልቅ ነገር ላይ እንደው የምጠብቀው ሰው ነው ጊዮን። በርካታ ስራዎችን ሰርቷል፣ ግን በሰራው ልክ ያልተዘመረለት ጀግና ነው። ከዚህ በኋላ የምጠብቀው ትልቅ ነገር እንዳደገበት በጣም እወዳለሁ፣ በጣም አከብራለሁ። በዘመኔ ከማረሳቸው በጣም ወንድሞቼ ከምላቸው እንደ ወንድም ከምቀርባቸው ሰዎች አንዱ አንተ ነው። ምንጊዜም ከአእምሮ ያጠፋል። ደግሞ እንገናኛለን፣ እንሰራለን ብዬ አስባለሁ። በጣም እወዳለሁ። የዚህ ሁሉ ምስክርነት ጌታ ዛሬም ይበጃል ያለውንና ቢሆንም የሚገባውን ይመኛል። ተተኪው ትውልድ በአጋጣሚ እድለኛ ነው። የሚዲያ አማራጭ አለው። እኛ በእኛ ጊዜ ምንም ነገር አልነበረንም። አማተር ሆነን ስንሰራ የአባቶቻችን ኮት ሰርቀን አምጥተን ሴቶች እናታቸውን ቀሚስ አምጥተው ነው ቀበቶ እንኳን ሊበቃ ኑሮ በገመድ እያሰረ ነው ወገባችንን ሰራ የነበርን እና አሁን ጥሩ ጊዜ ላይ የደረሰ ትውልድ ነው ያለው። ይህ ነገር የማግኘት እድሉ አለው። አሁን እዚህ ጋር ቁጭ ብሎ በእጅ ሞባይሉ ብቻ የትኛውም ዓለም ላይ እየተደረገ ያለን አፕግሬድ ያደረገን ሲኒማና ቲያትር ማየት ይችላል። ግን ስጋቴ ምንድን ነው? በትንሽ ነገር መርካት ሳያለሁ ያለው ትውልድ ላይ ትንሿ ነገር ዛሬ አንድ ባለአንድ ገቢር ተውኔት ተተውኖ ወይ አንድ ትንሽ ክሊፕ ተሰርታ ትልቁ ጎላቸው ነገር አለባበስ መቀየር፣ ስታይል መቀየር ነው የሚሆነው እና ይህ ነገር የትም አያደርስም። ልታይ ጠቅሰው አይደለም መጀመሪያ ደረጃ እና ፍቅር የምታገኘው ሰው ፈልጎ ሰው መጥቶ አንተን እወድሃለሁ አደንቅሃለሁ ይበልህ እንጂ አንተ ወደ እሱ መሄድ የለብህም፣ ወደ ሰው መሄድ የለብህም እና ትንሽ ስነ ምግባር ላይ ቢሰራ፣ ልጆች ላይ ስነ ምግባር ላይ ቢሰራ ጥሩ ነው። እድሜ ሰጥቶት ጸጋ አድሎት ከዚህ በላይ የክብርና የገዝፍ ዘንድ በመመኘት ከሚገባው በትንሹ ያዘጋጀንለትን ጥንቅር አበቃ። ይወዳል ሰው ሲኖር እንዴት ይወዳል? መካካድና መመቀኛኘትን ጥልቅ ገደል ምሳችን ወደ ገሃነም ሰው አራት ነጥብ ታውቃለህ። ለጨዋታ ሁሉ ሳቅን የታደለ ለወሬው ሁሉ ቀልብ የማይነፈቀው ከሕፃናት ጋር በቃቃ ቋንቋ የሚግባባ ከወጣቱ ጋር አፍለኛ አራዳ መሆን የማይሳነው ከጎልማሳ ጓዶቹ ጋር በትዝታ ሰመመን እንባ የሚያስረጭ አንዱ ሆኖ ሁሉንም የሚችል አንድ ሰውን ዘክር ውሃን ከውጭ ነገርን ከስሩ አብትስክል ብሎ የቀድሞው ክፍለ ሀገር ባህር ዳር አውራጃ ዱር ቤቴ ከተማ ገደበ ማርያም ላይ አንድ ሰው ተወለደ። በሷ ድልሽ ከነቃጭሉ ብብ ሲያደርጉ ግልገል አባይ ተሻግሮ ግዙፍ ጥበበኛ ስለመውለዳቸው ግምት አልነበራቸው። ይባስ ብለው መቆረጫውን ልጅ የታላቁን ወንዝ ማጎናጸፉት። የደርግ ዘመኑ ብላቴና ጥበበኛ የዛሬው ስመጥር ተዋናይ ጊዮን አለምሰገድ። አስተዳደጋችን በሰላም በፍቅር በመረዳዳትና በመከባበር እንዲሁም ስርዓት ባለው መስተጋብር ላይ የተመሰረተ ነበር። የጎጃሙ ታዋቂ አርበኛ የደጃዝማች አይን እንግዳ የልጅ ልጅ የአያት ልጅ ቅምጥል ወግ የደረሰው ተወዳጅ ተዋናይ ጮማ እየጎረሰ ጠጅ እያፈሰሰ ካደገበት ከአያቱ ፊልም ቢወጣ አልሸሹም ዞር አሉ እንዲሉ የሀገሩን የጥበብ እልፍኝ የሚፈላሰስበት ዘንድ ሌላ በር ተከፈተለት። የጥበብ ሕይወቱ እንደ አብዛኛው ባለተሰጥኦ ከትምህርት ቤት የሚጀምረው ጊዮን አለምሰገድ ከዱር ቤት የተነስቶ እንጅባራን ነግቶ ባህር ዳር በዘለቀው የትምህርት ቤት ሕይወቱ ፊደል የዘለቀው ንቁ ተማሪ ነበር ይባልለታል። 5ኛ ክፍል እያለ ዱር ቤት ያያሌው መኮንን ትምህርት ቤት የጀመረው የጥበብ ተሰጥኦ ባህር ዳር ጣና ሐይቅ
ሁለተኛ ደረጃ ትምህርት ቤት ጎመራ። በግማሽ ሸፍቱ የባህር ዳር ከተማ ሕፃኑ ሹፌር፣ በግማሽ ሸፍቱ ደግሞ የጣና ሐይቅ ትምህርት ቤት ተወዳጅ ተዋናይ። በሹፍርና ስራው አደጋ ደርሶበት በታመመ ጊዜ የትምህርት ቤቱ ተማሪዎችና አስተማሪዎች እሱን ይጠይቁ ዘንድ ትምህርት ቤት የተዘጋለት የሕዝብ ፍቅር ጌታ ጊዮን ዓለምሰገድ። ወንድሞቼ፣ አባቶቼ፣ ጌቶቼ፣ ልጆቼ እባካችሁ ይህን ድልድይ አብራችኋቸው ገቡ። መካካድና መመቀኛኘትን ግን ጥልቅ ገደል ምሳችሁ ወደ ገሃነም። 12ኛ ክፍልን ካጠናቀቀ በኋላ የኢትዮጵያ ቤተሰብ መምሪያ ማህበር በአዲስ አበባ አዲስ የቲያትር ቡድን አቋቋመ። ይህ ቡድን ሰራዊት ፍቅሬን፣ ሰይፉ ፋንታውንን፣ ድርብ ወርቅ ሰይፉንና ሌሎችን ተወዳጅ ጥበበኞችን ያፈራው አፍለኛው የቲያትር ቡድን ነበር። የዚህ ቲያትር ቡድን አቻ ይሆን ዘንድ ቤተሰብ መምሪያ በባህር ዳር ቅርንጫፍ በኩል ንጋት የተሰኘ ቲያትር ቡድን ሲቋቋም ጊዮን ቀዳሚው ተመራጭ ሆነ። እዚህ ዘመን ላይ የጊዮን የፊልም ታሪክ ሀብሎ ጀመረ። ከቀዳሚ የኢትዮጵያ የፊልም ስራዎች መካከል አንዱ የሆነው የአርቲስት ተስፋዬ ማሞ ፍቅር መጨረሻ ፊልም ይህንን ጥበበኛ በተዋናይነታቸው ለመውለድ ተሆነ እበት ሊወልዳል ዘለቅ እያስማማው የሊቅሊቃ አፍርቷል። በድፍን አጨፈር ስሙ የተጠራ በድፍን ባህር ዳር ትምህርቱን ያኮራ ሀብታሙ ዘለቀ የእውቀቱ ጎተራ ማና ውረሽ ሁለኛው ውለጅ መንታ መንታ ሀብታም አፍርተሽ አላገሩ መከታ እየተባለ በየቅኔ ቤቱ በየአደባባዩ ሲወደስ ይኖራል። ከእናትና ልጅ ቁርኝት ቀጥሎ ከጥበብ ጋር ነው እንግዲህ ያለኝ ቁርኝትም ወዳጅነትም በቃ እንግዲህ አሁን እስካለሁበት ሰዓት ድረስ በቃ ትልቋ ደርሶ ግን ለደስታ ለምን የምን ነገር ከጎን ያለች ምናት እንግዲህ ጥበብ ነው እና ያን ያክል ነው። ከእናት ፍቅር ቀጥሎ ነው እንግዲህ እንዳከበሯትም እሷም እያከበረችኝ ነው። ከማክበር አልፋ እያስከበረችኝ ነው። የነብርን ጭራ ከያዙ አይለቁም ሆነና ነገሩ ጥበብ ወንዝ ሆና እየፈሰሰች ለግላጋን ወጣት ገባር አደረገች። በአልሜታ ኢምፔክስ ጀምሮ በሜሮ ኮንስትራክሽን ተራምዶ እስከ ባህር ዳር አካዳሚ የዘለቀውን መደበኛ የሹፍርና ስራ አስትታ የሙሉ ጊዜ ከዳሚ ታደርገው ዘንድ በ2002 ዓ.ም በሙሉ ዓለም የባህል ማዕከል አደላድላ አስቀመጠችው። እና ሸሽፋን ከንጉሱ አገር አለኝ ግዛት አለኝ ብለው ላይ ሳሱ ወንድም አለ በግጥ ሸሽተዋል ንጉሱ። ፈረንጅ ሲመጣ በአንድ በኩል ወደ ፈረንጅ ሀገር ፍርመጣ ምን አይነት ጅልነት ነው ራስን በራስ ለመጣ። እስኪ አሁን ማን ይሞት ፈረንጅ ፈርቶ ከፈረንጅ ሸሽቶ እንዴት ለፈረንጅ ያፍራል። 2002 ሰኔ ላይ ነው እንግዲህ ሙሉ ዓለም የተቀላቀልኩት። 1982 ጀምሮ ከ9ኛ ክፍል ጀምሮ ሙሉ ኪነ ጥበብ ዓለም ውስጥ በትምህርት ቤት ደረጃ በአማተር ደረጃ ስራውን መስራት የጀመርኩት። ቁርኝታችን ከ82 ይጀምራል። መለከፉ ከዚያ በፊት ወደኋላ ይሄዳል። ገና 5ኛ ክፍል ተማሪ እያለን ይጀምራል። ጥበብ ስራም ሕይወትን ደስታን የሆነችለት ጥበበኛ መርዘኛው እባብ፣ ሽምቅ ወጥመድ፣ የፍጻሜው ድግስ፣ በሽሩሩ፣ አባ ኮስተር፣ ጉማ፣ አራት አይና፣ የመጨረሻው መንገደኛ፣ ሰላም፣ የእግዜር ጣት በተሰኙና ሌሎች በርካታ የመድረክ ቲያትሮች ላይ ድንቅ ብቃቱን አሳይቷል። የኢትዮጵያ የተከታታይ ፊልሞች ማርሽ ቀያሪ ከሆነው ሰው ለሰው ድራማ ጀምሮ ቤቶች፣ ፍለጋ፣ ፍትሐ አዳኝ፣ ትርታና የቄሳር ዲናሮች በተሰኙ ተከታታይ የቴሌቪዥን ድራማዎች ላይ በመተወን አንቱታን አትርፏል። ከሰሯቸው ሰዎች ያው የመጀመሪያዎቹ ልጠራቸው የምችላቸው ስለ ሻምባውን የመሰሉ ጸሐፊዎች ጋር የነሱን ስራ ብዙ ሰርቻለሁ። ሲኒማው ላይ ሰለሞን ቦጋለ ጋር፣ ጥላሁን ጉግሳ እና አላዛር ሳሙኤል ጋር ሰርቻለሁ። እነ ጌትነት እንዲሁ ተዘጋጅቻለሁ። ጌትነት የሚያክል ሰው አዘጋጅቶኝ እነ ማክዳ ኃይሌ ጋር ቤቶች ላይ ቤተኛ ነኝ፣ ሰው ለሰው ላይ ቤተኛ ነኝ። ፍታዳይ ላይ ብዙ ጓደኞች አሉ፣ ብዙ ወዳጆች አሉ። እዚህ አብራቸው ካላችሁት ጓደኞች ጀምሮ ከብዙዎቻቸው ጋር ሰርቻለሁ። እየሰራሁ ነውና ሰፊ ነው። የጥበብ ዛር ቀዳሚነቱን አምኖ የተቀበለው ተዋናይ ጊዮን ዓለምሰገድ የበኩር ቀምሻው ከሆነው ፍቅር መጨረሻ ጀምሮ መልህቅ፣ አትሽማትም ወይ፣ አሜን፣ ገዳይ ሲያረፋፍድ፣ እምቢ፣ ዮቶር፣ አንድ ሰውና የማር ውሃ በተሰኙ ፊልሞች ላይ
የትወና ብቃቱን እንደ በትር ካሳረፈባቸው የሙሉ ጊዜ ፊልሞች መካከል ይጠቀሳሉ። ኃይለኛ ማጥ ውስጥ ገብተሃል ጃል። እባክዎ እንደው መርጌታ እባክዎ ተዚህ ጭንቅ ያውጡ እባክዎ። ደውለው እንደገቡበት መች በቀላሉ ይወጣል። በተለያዩ የራዲዮ ድራማዎች ላይ ከመተወን ባሻገር ቁጥር ስፍር በሌላቸው የራዲዮና የቴሌቪዥን ማስታወቂያዎች ላይ ስሙን ያሰፈረው ተዋናይ የጥበብን ታላቅነት እንጂ አብሮት የሚሰሩት ሰዎች ስምና ዝና ጉዳይ ያልሆነ የሙያው ታማኝ ባሪያ፣ ለትንሽ ትልቁ የሚታዘዝ የተዋናይ ምግባረኛ ስለመሆኑ ይመሰከርለታል። በስራው በኩል መቼም ሁሉ ነገር እልፍ አድርጎ በፍቅር የገባበት ነው እና ያስታውቃል። ዲሲፕሊኑ እንግዲህ በዚህ ብሔራዊ ቲያትር ቀደም ሲል እኛ ከምናውቃቸው አይነት ሰዎች ጋር የምታስተካክለው በጣም ዲሲፕሊን ሰውነቱ የሰጠ ነው፣ ድምፅ የሰጠ ነው። የትኛውም ገጸ ባህሪ ላይ ብትሰካው የሚያወጣ ነው እና ሀሳብ ያፈቃል። አስተያየቶቹ በጣም ገንቢዎች ናቸው። እንደ አዘጋጅ ስታዘጋጅ እጅግ ነው የሚያደርሰው። ትውውቃችን ከአማተር ጊዜ ጀምሮ ነው። ከ25 ዓመት በላይ ይሆነዋል ትውውቃችን። ቢሆን ራሱ ሲፈጥረው ቲያትር ነው። እሱ ዝም ብሎ ስለ አንድ ነገር ከተናገረ ቲያትር ነው የሚመስልህ፣ ድራማ እየሰራ ነው የሚመስልህ እና በጣም ያስደስታል። ሙሉ ያደርገዋል። በቃ አንድ የምትሰራውን ነገር ሙሉ የሚያደርግልህ ቢሆን ነው። ይኸውልህ ካገባለህ የእኛ እያቢምር ዘር ደግሞ የታፈረና የተከበረ የጨዋ ዘር ነው። ታዲያ አያስጨርስኝ። ስለ ጊዮን ብዙ ማለት ይቻላል። ከስራ ፐርፎርማንሱ ጀምሮ እስከ ስብናው ድረስ ጊዮን አንቺ ፕሮዳክሽን ላይ ያለ ማለት ጊዮን ብቻውን ራሱ ፕሮዳክሽን ነው። ጊዮንና እኔ የምንተዋወቀው ሙሉዓለም የባህል ማዕከል የስራ ቅጥር ወጥቶ እሱ ላይ ለመወዳደር መጠን ሰኔ 10 2002 ዓ.ም እዚህ ተወዳድረን ሁለታችንም አልፈን በባህል ማዕከሉ አንድ ሰራተኞች በሆንበት ጊዜ ጀምሮ ተዋወቃችን። ጊዮን ከሁሉም ተዋናይ በበለጠ ሁኔታ የተሰጠውን ሚና በስነ ስርዓት አጥንቶ ጨርሶ የሚመጣ መድረክ ላይ መጥቶ እንደዚህ እንደ አዲስ ጥናት ሙሉ በሙሉ ጨርሶ ካራክተራይዜሽን ሙሉ ጨርሶ ቀድሞ ላይ የሚመጣ ረጃጅም ፓርቶችን በነገር ላይ ባዘጋጀኋቸው ተውኔቶች ረጃጅም ሚናዎችን የምሰጠው ለጊዮን ነው። ምክንያቱም የልብ የሚያደርስ ባለሙያ ታውቃለህ ይሰኛል። እንደ ጊዮን ፍሰት የጥበቡ ግርማ እንዴት መታደል ነው! በአካል እያየ ነው፣ በአካል ስንሰማ ስሙን ስንጠራ ፍሰቱ የማይቆም ጉዞው የሚበራ ጥበብን ተክኖ በፈጣሪ ስራ ጥበብ በጊዮን እጅ ለብዙ ዘመናት ደምቆ ነው ያበራን። ማዘን መደሰቱን ቀዱ ከቁም ነገር ምን ይሆን ያልሰጠን የሞተውን ሕይወት ነፍስ የዘራህበት በጥበብ ደወልህ አላዛር አረከው ቀስቅሰኸው ከሞት እንደ ወንዙ ጥልቀት ጸጋው ረቂቅ ለጥበብ ልጆና ነው ለተመልካች ብርቅ ጊዮን ያንተ ስራ ጊዮን ያንተ ጥበብ ፍሰቱ ለጣና ጅረቱ እንዳባይ የጥበብ መምህር የኪነቱ ሰማይ በግምት አይደለም ጊዮን ተብሎ ስሙ ላንተማ ጥበብ ነው ሕይወትህ ትርጉሙ እንደ ትንሽ ዝቅ ብለህ እንደ ትንሽ ጎንበስ ብለህ እንደ ትልቅ ከፍ ብለህ ሳትጨነቅ ለክብርህ አስተምረህናል ትሕትናን ዝቅ ብለህ አስተምረህናል ትሕትናን ዝቅ ብለህ ተራራውን አልፈህ ሸለቆን አቋርጠህ የጥበብ አፍቃሪ ሕይወትህን ሰውተህ ለሁሉም ምት ነው ጥበብ በእጁ ላይ ናት እንደ ስሙ ጊዮን አላፈቀርም ፈጣሪ ለግሶት አባይ እንደማይቆም እንደገሰገሰው ፈርቀዳጅ በጎን ጥበብን ላይ ሰስብ ለዓለም የለገሰው ከምንጩ ተነስቶ በጥበብ ጎዳና ዘመንን ለግሷል። ጊዮን ያንተ ስራ ቀልብን ተቆጣጥሮ ልብን ይፈውሳል። በተመስጦ ድባብ ዓለምን ቀስቅሷል። ጊዮን ታላቁ ሰው የጥበብ ባለቤት ለትውልድ ፊደል ነህ የክህሎት አድባራት ለትውልድ ፊደልና የክህሎት አድባራት ሲዘከር ይኖራል ሁሌም ያንተ ሕይወት። አትድከም አትላላ አንተ የጥበብ ሰው ውስጥህ ያለው አቅም ለዓለም እንድትሞቀው ኧረ እንደው በሞቴ አንተ የጥበብ ቋት ህዝብህ ይማርበት ሀገርህን ቅረጻት ትውልድህን አጥምቀው በጥበብህ ጸበል አንተን መሆንኛ እኛ እንፈልጋለን። ጊዮን የኛ ኩራት ጊዮን ጊዮን ይላል አንደበቱ ሁሉ ዛሬ ላንተ ክብር ቁመናን በሙሉ የጊዮን ልጅ ጊዮን የጥበብ መፍሰሻ ከእድሜው ቀድሞ በጥበብ መንገድ ላይ የተሰኘው አንቱ
ከጎጃም ልሂቃን ከገላነሽ ቀዬ ከታላላቆቹ ትወናን ተምሮ የደመቀበቱ በጥበብ መንገድ ላይ የተረማመደ በትወና ሜሮን በቅባ ቅዱሱ መድረኩን አድምቆ ተውኔት ያስወደደ ጊዮን ዓለም ሰገድ በጥብቃት ተዋውን በበጎነት መንገድ በብቃት የኖረ ነፍሱን በጥበብ አቁርቦ በውብ ክህሎቱ የመቻሉን ሰንደቅ ከፍ አድርጎ የዘመረ ለቆመበት መድረክ የተሰራ በልክ የጥበብ አድባር ነው የተውኔት ውሃ ልክ የዘመን ብርሃን አንጸባራቂው የመድረክ ንጉሱ ጥበብ አድማቂው ጸባይ ሰናይ ነው የህይወት ተምሳሌት ቅኔ ነው መወድስ የኪነት ማህሌት ለጥበብ የለፋ በመሸ በነጋ ለኪነ ጥበቡ የከፈለ ዋጋ ጌትነት ሆነልኝ ስንታየው ስመኘው ይሄው እኔ ኖሬ አበባው አበበ አፈራልኝ ዛሬ ደስ አለኝ። እንግዲህ ከባድ ነው። ደስታ ሲበዛ ሀዘንም ይሆናል ይመስለኛልና አልቻልኩትም። መወዳቸውን የተነጠቁት ያክል ነው ውስጥ የተረበሸው። በእውነት እግዚአብሔር ያክብርልኝ። ከአንድ ዓመት ከ2 ወር በፊት ስራቸውን ትዳራቸውን ትተው ለፍተው ይህን ነገር አስበው ወደዚህ ያደረሱት ታናሽ ወንድሞቼ ላቅ ያለ ምስጋና አቀርብላችኋለሁ። እግዚአብሔር ይባርካችሁ። አርቲስት ጌትነት እንየው ብዙ ዓመት መድረክ ላይ ህይወቱን በማሳለፉ ለስራው ሲል የከፈለው ዋጋ አለ። እስካሁን ምህረት አልሰጥ ያለ የወገብ ህመም እያሰቃየው መቆምም መቀመጥም መተኛትም በማይመቸው ሁኔታ ያን ሁሉ ስቃዩን ችሎ ለኔ ጌትነት አይደለም የተገኘው እዚህ ቦታ ላይ ከዚያ በላይ የሆነ ሰው ነው የተገኘልኝ። ለጌትነት እጅግ 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 ከዛ ባሻገር እህቶቼ ወንድሞቼ እዚህ አሉ። ቅድም ተዋውቀዋል። በአጋጣሚ አቶ ደመላሽ አፈወርቅ እዚህ አለ። አንዱ ለኔ ህይወት አስተዋጽኦ ያደረገ የቤተሰብ አባል ነው። ታላቅ እህቴና ባለቤቷ አቶ አዳሙ ደምለው ወይዘሮ አልማዝ አዳሙ ትባላለች። በአጋጣሚ የባሏ ስምና የአባቷ ስም ተመሳሳይ ነው። ግራ እንዳትጋቡ። አልቃሽና ዘፋኝ ነው አይደል? ፍስሐ በላይ ኢማም ድርሰት አልቃሽና ዘፋኝ ነው የሆነ የዛሬው ቀን እና እዛ ቤት ድንኳን አለ፣ እዚህ ቤት ደስታ አለ። ህይወት ነው። ህይወት ስለሆነ ምንም የሚል ነገር የለም። በዚያ ምክንያት አልመጣችም። በዚህ አጋጣሚ ቅድም የሰጡኝ የአርበኛው አያቴ ፎቶግራፍ እና የእናቴ ፎቶግራፍ ነው። እውነት ለመናገር እናቴን በአካል አላውቃት፣ በእኔ እድሜ ነው የተለየችኝ። ያም ሁሉ ስቃይ ችላ ለዚህ እንድደርስ ያደረገችኝ ግን ታላቋ እህቴ አልማዝ አዳሙ ናትና ኖራ በእሷ ፊት ብመሰክርላት ደስ ይለኝ ነበር። ግን በአጋጣሚ በሆነ ችግር መምጣት አልቻለችም። በዚህ አጋጣሚ ቤተሰቤን በሙሉ እንድታመሰግኑልኝ ይፈልጋለሁ። የጥበብ ጓደኞች፣ አቻዎች፣ ታላቆች፣ ታናሾች አሁን የምትከተሉ በሙሉ እግዚአብሔር ዛሬ ታያችሁት ፕሮግራም እጥፍ የእናንተ ፕሮግራም ሲከበር እንዳይ እድሜና ጤና እንዲሰጥ በሚፈልግ በትንሽ ሰርቼ በብዙ አክብራችሁኛልና እግዚአብሔር ያክብራችሁ። ሁሉንም ነገር ግን በመጨረሻ ጠቅልሎ የሰማይ የምድር አምላክ ፈጣሪ ይውሰድ፣ የእሱ ፈቃድ ነው። እጅግ አመሰግናለሁ። በእውነት ከዚህ በላይ ምን ማለታችንም በመንግስት እግዚአብሔር ያክብርልን፣ እድሜና ጤና ይስጠን። ፎቶግራፍ ማስታወሻ ብቻ ነው ይቀራል።